Zago. Your game, your culture. USA police on the run. Mexico, Jimenez, here we come. Canada, Davies wear the crown. Argentina, Messi don't back down. በየቀኑና በየሰዓቱ ከወትሮ በተለየ አዳዲስ ነገሮችን እያሰማን ያለው የዓለም ዋንጫ ዛሬም ጆሮን ጭው የሚያደርጉ እጅን ባፍ የሚያስጭኑ መረጃዎችን ለዓለም እያሰማ ነው። ተቀጣጥሮ በቀጠለው የ2026 ዓለም ዋንጫ ውድድር የሁለተኛ ዙር የምድብ ጨዋታ አስገራሚ ውጤቶች ተመዝግበውበታል። በልደቱ ዋዜማ ለራሱ ሪካርድ ለሀገሩ 3 ነጥብና ለእግር ኳስ አፍቃሪያን ደግሞ ደስታን የሰጠው ሊዮኔል አንድሬስ ሜሲ የተሰበረው አስደናቂ ሪካርድ የነበረው ቃለ መጠይቅ ቆይታና ለአምላክ የተሰጠ የከበረ ምስጋና። እንደተለመደው ሊዮኔል አንድሬስ ሜሲ ደምቆ ባመሸበት ጨዋታ አርጀንቲና ድል በማድረግ ጥሎ ማለፉን ተቀላቅላለች። ሊዮኔል ሜሲ በዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪ በመሆን ክብረ ወሰኑን በሰበረበት ትላንት ምሽት የአርጀንቲና ብሔራዊ ቡድን ከአውስትራሊያ ጋር ያደረገውን የዓለም ዋንጫ የምድብ ሁለተኛ ጨዋታ 2-0 ድል ማድረግ ችሏል። በጨዋታው ሊዮኔል ሜሲ 38ኛው ደቂቃ ላይ ያስቆጠራት አስደናቂ ግብ አርጀንቲናን መሪ ከማድረግ ባሻገር ለራሱም በዓለም ዋንጫው መድረክ ያስቆጠራቸውን ግቦች 17 በማድረስ ባለፈው የምድብ ጨዋታ የተጋራውን ሪካርድ ለግሉ እንዲሆን አስችሎታል። በእርግጥ ሜሲ በምሽቱ መርሃ ግብር ከረፍት በፊት 2 ግቦችን አስቆጥሮ በጨዋታው ደግሞ ሌላ ሃትሪክ መስራት የሚችልበትን የፍጹም ቅጣት ምት ስቷል። ይሁን እንጂ በሁለተኛው አጋማሽ ማብቂያ የጭማሪ ሰዓት ላይ ሜሲ የዕለቱን ሁለተኛ የውድድር ዓመቱን አምስተኛና የዓለም ዋንጫ ዘመኑን 18ኛ ግብ በማስቆጠር በ16 ግቦች በጀርመኑ ሚሮስላቭ ክሎዝ ተይዞ የነበረውን ክብረ ወሰን ማሻሻል ችሏል። በዚህም ሜሲ የዓለም ዋንጫ የምንጊዜም ከፍተኛ ግብ አስቆጣሪ በመሆን ስሙን በወርቅ ቀለም ማጻፍ ችሏል። በተጨማሪም ሊዮኔል አንድሬስ ሜሲ በዓለም ዋንጫ 18ኛ ጎሉን በማስቆጠር በወንዶች ብቻ ሳይሆን በሴቶችም ብራዚላዊቷን ማርታን በልጦ በወንዶችና በሴቶች የዓለም ዋንጫ ታሪክ ብቸኛው ከፍተኛ ጎል አስቆጣሪ ሆኗል። በነገው ዕለት 39 ዓመት የሚሞላው ሊዮኔል አንድሬስ ሜሲ በልደቱ ዋዜማ ለራሱ አስደናቂ ሪካርድ በመስበር ለእናት አገሩ ደግሞ የለመደችውን ድል ማጎናጸፍ ችሏል። አርጀንቲና ሌዮ ኤል ፑልጋ ኤል ፑልጋ ኤል ፑልጋ ኤል ፑልጋ 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 ሊዮኔል ሜሲ በዚህ ዓለም ዋንጫ ስሟን ለዓለም ሕዝብ ያስተዋወቀችው ታሪካዊቷ ኬፕ ቨርዴ ዛሬም ከኡራጋይ ጋር ነጥብ ተጋርታለች። መነጋገሪያ የነበሩት የኬፕ ቨርዴው ግብ ጠባቂ ቪዝናሃ እናት ስቴዲየም ተገኝተው የልጃቸውን ጨዋታ በተመለከቱበት በዚህ የ2026 የዓለም ዋንጫ ጨዋታ ኬፕ ቨርዴ ከታላቋ ኡራጋይ ጋር 2-2 በመለያየት ሁለተኛ አስደናቂ ውጤቷን አስመዝግባለች። ኃያሏ ስፔንን ባቻ ውጤት ያስቆመችው ኬፕ ቨርዴ አሁንም በምድቡ ለቀጣዩ ዙር የማለፍ ሰፊ ዕድል ይዛ እየተጓዘች ነው። የዕለቱ ግጥሚያ የጨዋታው ኮከብ ተብሎ የተመረጠው ኬቨን ፒና በበኩሉ ለኬፕ ቨርዴ በዓለም ዋንጫ ጎል ያስቆጠረ በታሪክ የመጀመሪያው ተጫዋች በመሆን ታሪክ ሰርቷል። ግብጽ በታሪኳ አዲስ ታሪካዊ ድል አስመዝግባለች። ግብጽ በመሐመድ ሳላህ መሪነት ኒውዚላንድን 3-1 በማሸነፍ በዓለም ዋንጫ ታሪኳ የመጀመሪያውን ድሏን አስመዝግባለች። በቫንኩቨር ቢሲ ፕሌስ ስቴዲየም በተደረገው በዚህ ጨዋታ ኒውዚላንድ በፊን ሰርማን የ15ኛ ደቂቃ የራስ ግብ መሪነትን ብትጨብጥም ግብጽ በሁለተኛው አጋማሽ አስደናቂ መነሳሳትን በማሳየት ውጤቱን ቀልብሰዋለች። በ58ኛው ደቂቃ ላይ ሙስጠፋ ዚኮ የግብጽን የአቻነት ግብ በጭንቅላት አስቆጠረ። ከ9 ደቂቃዎች በኋላ መሐመድ ሳላህ ግሩም ግብ በማስቆጠር ፈርዖኖቹን መሪ ያደረገ። በ82ኛው ደቂቃ ላይ ትሬዜጌት በሳላህ አመቻችነት 3ኛዋን ግብ በማስቆጠር የግብጽን ታሪካዊ ድል አረጋገጠ። ይህ ድል ግብጽን በምድብ 7 በ4 ነጥብ አንደኛ ደረጃ ላይ ያስቀምጣት ሲሆን ወደ ቀጣዩ ዙር የማለፍ ተስፋዋንም በእጅጉ አጠናክሮላታል።
ኔዘርላንድስና በስዊድን ጨዋታ ሌሎች አስደናቂ ታሪኮች ተመዝግበውበታል። ብሪያን ብሮቢ በዓለም ዋንጫ ታሪክ አራተኛው ፈጣን 2 ጎል ያስቆጠረ ተጫዋች ሆኗል። የኔዘርላንዱ አጥቂ ብሪያን ብሮቢ በ16 ደቂቃ ከ12 ሰከንድ ውስጥ 2 ጎሎችን በማስቆጠር በዓለም ዋንጫ ታሪክ አራተኛው ፈጣን 2 ጎል አስቆጣሪ ሆኗል። ከሱ በላይ ፈጣን 2 ጎል ያስቆጠሩት ፖዶሎስኪ በ11 ደቂቃ ከ35 ሰከንድ፣ ሮናልዶ በ12 ደቂቃ ከ16 ሰከንድ እና ሊኔከር በ13 ደቂቃ ከ46 ሰከንድ ሲሆኑ ብሮቢ ደግሞ በሌሊቱ ጨዋታ በ16 ደቂቃ ከ12 ሰከንድ ውስጥ 2 ጎሎችን በማስቆጠር በታሪክ አራተኛው ተጫዋች ሆኗል። በተጨማሪም ኔዘርላንድስ 100 የዓለም ዋንጫ ጎሎችን ማለፍ ችላለች። ኔዘርላንድስ በፊፋ የወንዶች ዓለም ዋንጫ ታሪክ ከ100 በላይ ጎሎችን ያስቆጠረች 8ኛዋ ሀገር በመሆን ታሪክ ጽፋለች። አጠቃላይ 8ቱ ሀገራትን ስንመለከት ብራዚል፣ ጀርመን፣ አርጀንቲና፣ ፈረንሳይ፣ ጣሊያን፣ ስፔን እና እንግሊዝ እንዲሁም ኔዘርላንድስ ናቸው። እነዚህ ሌሎች ሀገራት ሁሉም ዋንጫውን ያነሱ ሲሆን ኔዘርላንድስ ደግሞ የዓለም ዋንጫው ሚዜ በመባል የምትጠራ ሲሆን ምናልባት በዚህ ዓመት ግን ከዚህ በፊት በግምት ደረጃ ስኬታማ የሆኑ ሰዎች እየጠበቋት ነው። በዚህ ጨዋታ በዓለም ዋንጫ ታሪክ ለሁለተኛ ጊዜ ብቻ የሆነ አንድ ሌላ አዲስ ታሪክም ተጽፏል። 2 ተጫዋቾች በአንድ ጨዋታ 2 ግብ ማስቆጠር። ብሪያን ብሮቢና ኮዲ ጋክፖ በአንድ የዓለም ዋንጫ ጨዋታ 2 የኔዘርላንድስ ተጫዋቾች 2 ግብ ያስቆጠሩበት በታሪክ ሁለተኛው አጋጣሚ ሆኗል። የመጀመሪያው እና ብቸኛው የነበረው ታሪክ ብራዚል ለሁለተኛ ጊዜ ባዘጋጀችውና ጀርመን አርጀንቲናን በፍጻሜው 1-0 አሸንፋ ዋንጫውን በበላችበት ዓመት ሮበን ቫን ፐርሲና አሪየን ሮበን ስፔን ላይ የሰሩት ታሪክ ነበር። ታዲያ አሁን ከ12 ዓመታት በኋላ ብሮቢና ጋክፖ ያንን ታሪካዊ ስኬት ደግመውታል። ሌላው በዚህ የዘንድሮው የዓለም ዋንጫ የሌሊት መርሃ ግብር የዓለምን ትኩረት የሳበው የታናሹ ሀገር ታላቅ ተጋድሎ ነው። ሌሊት 9 ሰዓት ላይ በተደረገ መርሃ ግብር በዓለም ዋንጫ ታሪክ ለውድድሩ ካለፉ ሀገራት ሁሉ እጅግ ትንሿ ሀገር በመሆን መነጋገሪያ የነበረችው ኩራሳው ከጠንካራዋ ኢኳዶር ጋር ተፋልማ አቻ የተለያየችበት ጨዋታ ነው። ዓለምን ካነጋገረው የ40 ዓመቱ ከኬፕ ቨርዴው ግብ ጠባቂ ቪዝንሃ በበለጠ ሁኔታ የኩራሳው ግብ ጠባቂ በጨዋታው ያዳናቸው የኳስ መጠኖች እጅግ አስገራሚ ነበሩ። ከጨዋታው በኋላም ይህ ታሪካዊና ትልቅ ውጤት ለኩራሳው ይገባታል በማለት ብዙዎች ደግፈዋታል። በዚህ ጨዋታ የኩራሳው ግብ ጠባቂ በጨዋታው 15 የተሞከሩበትን ኳሶች ማዳኑ አድናቆትን ያጎረፈለት ጉዳይ ሲሆን ከዚያም ባሻገር ክብረ ወሰኑን ለመስበርም የሚቀረው አንድ ኳስ ማዳን ብቻ ነበር። ሆኖም ግን ለመጀመሪያ ጊዜ በዓለም ዋንጫው እየተሳተፈች የምትገኘው ኩራሳው የመጀመሪያ ታሪካዊ ነጥቧን በዓለም ዋንጫው ማግኘቷ ትልቅና ታሪካዊ ስኬት ሆኗል። ወጣቱ የባርሴሎናና የስፔን ኮከብ እንዲሁም የእግር ኳስ ተስፋ የሆነው ላሚን ያማል እድሜው 18 ዓመት ከ343 ቀኑ ላይ የሚገኝ ሲሆን በምሽቱ ጨዋታም በዓለም ዋንጫ የመጀመሪያውን ጎሉን ማስቆጠር ችሏል። በዚህች ጎል ያማል እንደ አውሮፓውያን አቆጣጠር በ1958 ከታላቁ ፔሌ ቀጥሎ በ18 ዓመቱ ወይም ከዚህ በታች ሆኖ በዓለም ዋንጫ ጨዋታ የመጀመሪያውን ጎል በማስቆጠር ሁለተኛው ተጫዋች በመሆን አዲስ ታሪክ ሰርቷል። ሳውዲ አረቢያዎች በመከላከሉ ረገድ የሚፈጥሩትን ክፍተት አደገኛ ስብስብ ያለው የስፔን ብሔራዊ ቡድን ፈጣን የፊት መስመር በሚገባ እየተጠቀመ የግብ ቁጥሮችን ገና ከረፍት በፊት 3 አደረሰም። ይህም በስፔን ብሔራዊ ቡድን ከዚህ ደቂቃ በፊት 3 ግቦችን አስቆጥሮ እየመራ ሲወጣ በታሪክ የመጀመሪያው ሆኖ ተመዝግቧል። ስፔን ብሔራዊ ቡድን በመጀመሪያው 24 ደቂቃ ውስጥ 3 ጎሎችን ሲያስቆጠር በዓለም ዋንጫ ታሪክ ለመጀመሪያ ጊዜም ነው።